የለውጡ መንግስት እንደመጣ በችግር ምክንያት ሰፊ ማስተካከያ ይፈልጋሉ ብሎ ከለያቸው ዘርፎች አንዱ የቤቶች ልማት ነው። በተለይም በመንግስት ሲገነቡ የነበሩ የጋራ መኖሪያ ቤቶች ዘርፈ ብዙ ችግሮች ያሉባቸውና የዜጎችን የቤት ጥያቄ የሚመልሱ አልነበረም። ይህን ተከትሎም ለችግሩ ማስተካከያ እስከሚደረግ በመንግስት በጀት የጋራ መኖሪያ ቤቶች ግንባታ እንደማይከናወን መንግስት መግለጹ ይታወሳል። 2010 በፊት 174,000 ቤቶች መገንባታቸውን የአዲስ አበባ ቤቶች ልማት ቢሮ መረጃ ይጠቁማል። ይሁን እንጂ እነዚህ ቤቶች ሰፊ ችግሮች የነበሩባቸው ሲሆን በርካታ የባንክ ዕዳ የነበረባቸው መሆኑ ከፍተኛ የጥራት ችግርና የመሰረተ ልማት አለመሟላት ዋናዎቹ ናቸው። ከተማ አስተዳደሩ በአንድ በኩል እነዚህን ችግሮች መፍታት፣ በሌላ በኩል ደግሞ አዳዲስ የቤት ልማት ሞዴሎችን መተግበር የሚል የመፍትሄ ትግበራ ጀመረ። በዚህም ከፍተኛ በጀት በመመደብ የመብራት፣ የውሃ፣ የፍሳሽ ማስወገጃና የመንገድ ስራዎችን በመከወን ለነዋሪዎች ምቹ ማድረግ ተችሏል። ሁሉም የጋራ መኖሪያ ቤቶች በሚባል መልኩ የፍሳሽ ማስወገጃ አልነበራቸውም። ኦልሞስት ኦል እነሱን የፍሳሽ ማስወገጃ እንዲኖራቸው ዘላቂ የሆነ ጊዜያዊ ሳይሆን ዘላቂ የሆነ ፍሳሽ ማስወገጃ እንዲኖራቸው አድርጎ ኢንፍራስትራክቸራቸው ሙሉ እንዲሆን አድርጎ ሰዎች በሰላም እንዲኖሩ ለማድረግ የተሄደበት ጥረት በጣም ትልቅ ነው። ከዚህ ጎን ለጎን ቤቶች የነበሩባቸውን የባንክ ብድር ዕዳ እየተከፈለ ይገኛል። ለአብነት በዚህ በጀት ዓመት 6 ወር ብቻ 1.5 ቢሊዮን ብር በላይ የባንክ ዕዳ የተከፈለ ሲሆን ባለፉት 8 ዓመታት መንግስት ለጋራ መኖሪያ ቤቶች የቦንድ ብድር 61 ቢሊዮን ብር ከፍሏል። ችግሩን ከመፍታት ጎን ለጎን አሁንም ቤት መሰረታዊ የዜጎች ጥያቄ ስለሆነ በ5 የተለያዩ አማራጮች የቤቶች ልማትን ማስኬድ ተችሏል። በመንግስት፣ በሪል ስቴት፣ በመንግስትና የግል አጋርነት፣ በግልና በማህበራት የሚሉት ናቸው። በእነዚህ 5 የቤት ልማት አማራጮች ከለውጡ ወዲህ እስከ 2017 መጨረሻ ብቻ 380,000 ቤቶችን ማልማት መቻሉን የከተማ አስተዳደሩ መረጃ ይጠቁማል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። የስራ ባህሉን በጣም አሻሽሏል። የማጠናቀቂያ ስራዎች፣ የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው የተሰራ ያለው። ስለዚህ በዚህ ዓመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ባለፉት ዓመታት የተገበሩ የማስተካከያ የመፍትሄ ስራዎች በ2018 ከተማ አስተዳደሩ ግዙፍ የቤት ልማት እቅድ ለመተግበር አስችሎታል። በ2018 አዲስ አበባ ከተማ 100,000 ቤቶችን ለመገንባት አቅዶ ወደ ስራ ተገብቷል። ከዚህም ውስጥ 50,000 በመንግስት በጀት፣ ቀሪው 50,000 ደግሞ በመንግስትና የግል አጋርነት እየተገነባ ይገኛል። በዚህ ግንባታዎችም አዲስ የሥራ ባህልና አዲስ የቤት ልማት ቴክኖሎጂ ተግባራዊ የተደረገ ሲሆን ከ200,000 በላይ ዜጎች የሥራ ዕድል ተፈጥሯል። ፕሮጀክቱን በምን ፍጥነት እንጨርሳለን? ጥራቱን በፍጹም ኮምፕሮማይዝ ሳናደርግ ጥራቱን በጠበቀ መልኩ በምን ልክ ማፍጠን አለብን የሚለውን ነገር ስናስብ አንዱና ዋነኛው ቴክኖሎጂን አፕላይ ማድረግ ነውና ቴክኖሎጂዎችን አማራጭ የምንላቸውን ቴክኖሎጂዎችን እየተጠቀምን በፍጥነት ሰርተን ዴሊቨር ለማድረግ በዚህ ልክ በፍጥነት እየሄደ ያለ ነው። በዚህ ዓመት እነዚህን ቤቶች ሰርተን አጠናቀን ዴሊቨር እናደርጋለን የምንለውም ለዛ ነው። 2018 የቤት ልማት በስፋት መጀመር ዋነኛ ምክንያቶች 2 ሲሆኑ አንደኛው ከተማ አስተዳደሩ ለቤት ልማት ልዩ ትኩረት መስጠቱና ለዚህም በጀት መመደቡ ቀዳሚው ነው። ሌላኛው አናቂ የሆኑ አሰራሮችን በመቅረፍ አዲስ የቤት ልማት ደንብ ወደ ስራ ማስገባቱ ይጠቀሳል። የመደመር መንግስት መፍጠርና መፍጠን የሚለው ስልታዊና ገቢር ነበብ ስትራቴጂ በቤቶች ልማት ፕሮጀክት አፈጻጸም ላይ እየታየ ነው። በቤት አቅርቦትና ፍላጎት አለመጣጣም አሁንም በርካታ ዜጎች የቤት ጥያቄያቸውን ይዘው በስትራቴጂው ውጤታማነት ተስፋ ሰንቀው ይጠባበቃሉ።